በዛሬው የምናየው ለስድስተኛ፣ ስምንተኛ እና 12ኛ ክፍል ለ2019 ተፈታኝ ተማሪዎች የተዘጋጀ የክረምት ዝግጅት አለ። ስለዚህ ውድ ወላጆችና ተማሪዎች ለነዚህ ለስድስተኛ፣ ስምንተኛ እና 12ኛ ክፍል ተማሪዎች የክረምቱን ረጅም የእረፍት ጊዜ ለቀጣይ ለሁለት ወራት ያክል ለሚቀጥሉት ዓመት የስኬት መሰረት መጣያ ማድረግ ከፈለጋችሁ እኛ ጋር ጆይን አድርጉ እንላለን። አሐዱ አካዳሚ ልዩ የክረምት ማጠናከሪያ ስልጠና ወይም ደግሞ ሰመር ብሪጅ ኮርስ አዘጋጅቷል። እነዚህ የሰመር ብሪጅ ኮርስ ዝግጅቶችን ምን ምን ናቸው የሚለውን እንይ። የትምህርት ደረጃዎችና የሚሰጡ የትምህርት አይነቶች ለስድስተኛ ክፍል ተማሪዎች ሂሳብ፣ አካባቢ ሳይንስ፣ እንግሊዘኛ እና ግብረገብ የትምህርት አይነቶችን ለ2019 የሚኒስትሪ ተፈታኝ ተማሪዎች አዘጋጅተናል። እንዲሁም ደግሞ ለስምንተኛ ክፍል የማቴማቲክስ፣ የእንግሊሽ፣ ጀነራል ሳይንስ፣ ሲቲዝንሺፕ ኤንድ ሶሻል ስተዲ እነዚህ የትምህርት አይነቶች ክረምት ላይ የማጠናከሪያ እንድትማሩ አዘጋጅተናል ለ2019 የሚኒስትሪ ተፈታኝ ተማሪዎች ማለት ነው። እንዲሁም ደግሞ ለ12ኛ ክፍል የናቹራል ሳይንስ ተማሪዎች የማቴማቲክስ፣ እንግሊሽ፣ ኬሚስትሪ፣ ባዮሎጂ እና ፊዚክስ የትምህርት አይነቶችን ለ2019 የኢንትራንስ ኤግዛም ተፈታኝ ተማሪዎች አዘጋጅተናል። ለ12ኛ ክፍል የሶሻል ተማሪዎች ማቴማቲክስ፣ እንግሊሽ፣ ኢኮኖሚክስ፣ ሂስትሪ ኤንድ ጂኦግራፊ የትምህርት አይነቶችን ለ2019 ተፈታኝ ተማሪዎች አስተማማኝ ዝግጅት እንድታደርጉ አዘጋጅተናል። እኛ አካዳሚ ጋር ስትማሩ የምታገኟቸው ምን ምን ነገሮች ናቸው? የቪዲዮ ትምህርቶች አሉን። በቀላሉ አንደርስታንድ የምታደርጓቸው በአማርኛ የተዘጋጁ የቪዲዮ ትምህርቶች፣ አጫጭር ማስታወሻዎች ወይም ሾርት ኖትስ አሉን። እንዲሁም ደግሞ ለፈተና ዝግጅት የሚረዱ በአጭር ጊዜና በቀላሉ አንደርስታንድ የምታደርጓቸው የጥያቄ መጽሐፎች፣ አጋዥ መጽሐፎች አሉን። እነዚህ ኤግዛም ቡክስ በፒዲኤፍ ማለት ነው። እነዚህ መጽሐፎች በጥያቄ መልክ የተዘጋጁ መጽሐፎች ናቸው። ከነ ጥያቄና መልስ ከማብራሪያ ጋር የያዙ መጽሐፎች ናቸው። እነዚህን ታገኛላችሁ። ከዚህ በተጨማሪ ደግሞ እገዛ የምታገኙበት የቴሌግራም ግሩፕ አለ። ይህ የቴሌግራም ግሩፕ እርስ በርስ ዲስከስ የምታደርጉበትና የከበዳችሁን የምትጠይቁበት ግሩፕ ነው። ስለዚህ እዚህ ግሩፕ ጋር ጆይን በማድረግ ክረምቱን በደንብ የማጠናከሪያ ትምህርት እንድትወስዱ እናግዛለን ማለት ነው። እነዚህን ከላይ ያሉትን ዝግጅቶች ስታደርጉ ክረምት ላይ አንድ ከተመዘገባችሁ በጋ በሚቀጥለው 2019 ስትማሩ አመቱ ሙሉ ድጋሚ መመዝገብ አይጠበቅባችሁም። ክፍያም አንዴ ከከፈላችሁ አመቱ ሙሉ ድጋሚ መክፈል አይጠበቅባችሁም። ስለዚህ ክፍያም ምዝገባም አንዴ ብቻ ነው ክረምት ላይ የምትጨርሱት ማለት ነው። ስለዚህ እኛ ጋር ጆይን አድርጎ እንላለን። በክረምት ወራት ለምንድን ነው አስቀድሞ መማር የሚያስፈልገው የሚለውንም እንይ። አንዳንድ ሳይንሳዊ ጥናቶች የሚመክሩትን ምክር ማለት ነው። በክረምት ወራት አስቀድሞ ለብሔራዊ ፈተናዎች ለ6፣ 8 እና 12ኛ ክፍል መዘጋጀት መስከረም ላይ ከሚጀምር ተማሪ ፍጹም የተለየ እና የላቀ እድል ይሰጣል ማለት ነው። ይህም ለምን እንደሆነ ሳይንሳዊና ተግባራዊ የሆኑ ዋና ዋና ምክንያቶች አሉ። እነሱን እናያቸው። አንደኛ የጊዜ ግፊትን ይቀንሳል ወይም ደግሞ ስትረስ ፍሪ ፕሪፓሬሽን የምንለው ማለት ነው። አብዛኛው ተማሪ የሚጨነቀው ፈተና ሲቃረብ ነው፣ የትምህርት መጠን ስለሚበዛበት ማለት ነው። በክረምት ወይም ሰመር ዝግጅት መጀመር ግን የጊዜ ሰሌዳውን በከፍተኛ ሁኔታ ያሰፋዋል፣ ሰፊ የዝግጅት ጊዜ እንዲኖር ያግዛል ማለት ነው። መስከረም ሲጠባ አዳዲስ ምዕራፎችን፣ የክለሳ ስራዎችና የትምህርት ቤት ፈተናዎች ይደራረባሉ። ስለዚህ በክረምት አስቸጋሪ የሆኑ ዋና ዋና ጽንሰ ሀሳቦችን ወይም ኮንሰፕትስ የጨረሰ ተማሪ ግን አመቱን ሙሉ ያለምንም ውጥረትና ጭንቀት በተረጋጋ መንፈስ ያሳልፋል ማለት ነው። ሁለተኛ የእውቀት ክፍተቶችን ለመሙላት ያግዛል ክረምት ላይ ስታጠኑ ማለት ነው። የፊክሲንግ ፋውንዴሽን ጋፕስ የምንለው ማለት ነው። እንደ ሂሳብ፣ ኢኮኖሚክስ እና ፊዚክስ ያሉ የትምህርት አይነቶች አንዱ ሌላኛው ጋር የተያያዙ ወይም ሰንሰለታማ ናቸው ማለት ነው። ስለዚህ የድሮ ካልገባ አዲሱ አይገባም የሚል ኮንሰፕት አለው ማለት ነው። ስለዚህ ተያያዥነት ያላቸውን ነገሮች በቀላሉ ለመጨረስ ያግዛል ማለት ነው። ስለዚህ በክረምት ወቅት ተማሪው የነበረበትን የእውቀት ክፍተት ወይም ፋውንዴሽን ጋፕ ለማረም በቂ ዝግጅት ያገኛል ማለት ነው።
ከዚህ በፊት ከብዶት የነበረውን ኮንሰፕት በቀላሉ ክረምት ላይ ሰፋ ያለ ጊዜ ስለሚኖረው በዛም እንዲዘጋጅ ያግዘዋል። ሶስተኛው ዘ ፎርጌቲንግ ካርቭ የሚባለው ወይም ደግሞ የመዘንጋት ኩርባን ለማሸነፍ ነው። በሳይንስ ጥናቶች መሰረት ተማሪዎች 2 ወር የክረምት እረፍት ሲወስዱ ካለፈው የተማሩትን ትምህርት በአማካኝ እስከ 25% የሚሆነው ይረሱታል። ይህ ሳይንስ ያጠናው ነው። ስለዚህ ትምህርት ቤት ሲከፈት ሁሉንም ነገር አዲስ ይሆንባቸዋል። በክረምት ማጠናከሪያ ወይም ሰመር ብሪጅ የሚማር ተማሪ ግን አእምሮ ንቁ ሆኖ ስለሚቆይ ትምህርት ሲጀምር በቀላሉ ይለምደዋል ማለት ነው። አዲስ አይሆንበትም መስከረም ላይ ሲገባ። ሌላው ደግሞ በራስ መተማመንን ለመገንባት ያግዘዋል። ክረምት ላይ የሚማር ተማሪ ኮንፊደንስ ቡስቲንግ የምንለው ይኖረዋል ማለት ነው። ስለዚህ አንድ ተማሪ መስከረም ወር ላይ ወደ ክፍል ሲገባ መምህሩ የሚጠይቀውን ጥያቄ ቀድሞ የሚያውቀው ከሆነ በራሱ ያለው መተማመን በከፍተኛ ሁኔታ ይጨምራል። ይህም የቀዳሚነት ስነ ልቦና ወይም ደግሞ ሄድ ስታርት አድቫንቴጅ ተማሪው ዓመቱ ሙሉ ጎበዝና ክፍል ውስጥ ተሳትፎ የሚያደርግ ንቁ ተማሪ እንዲሆን ያደርገዋል ማለት ነው። ክፍል ውስጥ ተሳትፎ የሚያደርግ ከአስተማሪ ጋር ደግሞ ጥሩ የሆነ ኢንተራክሽን ያለው ተማሪ ዓመቱ ሙሉ ጎበዝ እንዲሆን ያስችለዋል ማለት ነው። በአጭሩ በፈተና ወቅት ከፍተኛ ውጤት የሚያስመዘግቡ ተማሪዎች ሚስጥራቸው ብዙ ማጥናታቸው ሳይሆን ቀድሞ መጀመራቸው ነው። ይህ ሳይንሳዊ ጥናት ነው። ስለዚህ ቀድሞ የሚጀምሩ ተማሪዎች በጣም ሰክሰስፉል ይሆናሉ ማለት ነው። ስለዚህ እኛ ጋም የምንለው ለሚቀጥለው 2019 እኛ ጋር መማር ከፈለጋችሁ ቀድማችሁ ክረምቱንም ጀምሩ እንላለን። ክረምት ስትጀምሩ ከላይ ያሉትን በርካታ የትምህርት አይነቶች ቀድማችሁ እንድትዘጋጁ እናግዛችኋለን ማለት ነው። ለበለጠ መረጃና ምዝገባ ከፈለጋችሁ በቴሌግራም አድራሻችን 0910 41 55 86 ላይ የቴሌግራም አድራሻችን ነው። ወይም ደግሞ የቴሌግራም ዩዘር ኔማችን ሀብቴ 82 86 ላይ ጆይን ማድረግ እፈልጋለሁ ብላችሁ ቴሌግራም ላይ ብትጽፉልን ጆይን እንድታደርጉ እናግዛችኋለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ይህንን ቶፒክ ለጓደኞቻችሁ እንዲሁም ደግሞ ወላጆች ለልጆች እንድታሳውቁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።